ኃላፊ የሆኑት መምህር ቴዎድሮስ ሲሳይ የዕለቱን ትምህርት ይሰጡናል። ለእርሳቸው የሚናገሩበት ዕለቱ አንደበት ለእኛ የምንሰማበት ሰሚ ጆሮ አስተዋይ ልቡና ለሁላችን ይስጠን። ወደ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ስብሰባችሁ አባቶች፣ እናቶች፣ ሕፃናት ጭምር በሉ እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ከይሳ ደረሳችሁ? እንድናመሰግነው እንድናመልከው ይህችን ጊዜ ሰዓት የፈቀደልን የረዳን ያገናኘን አምላካችን አባታችን እግዚአብሔር ስሙ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደች እማምላክ ወላዲተ አምላክ ድንግል ማርያም የተመሰገነች ትሁን። ለሻማ ቀልጠው ለዓለም ብርሃን የሆኑ ቅዱሳን እንደየጸጋቸው እንደየክብራቸው ስማቸው የተመሰገነ ይሁን። የእግዚአብሔር ቸርነት የድንግል ምልጃ አይለይ። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗል። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 21 ላይ የምናገኘው አምላካዊ ቃል ነው። አምላካዊ ቃል ነው። ሞት በሰው በኩል ስለመጣ ትንሣኤ ሙታን ደግሞ በሰው በኩል ሆኗል። አባታችንና አምላካችን እግዚአብሔር በቸርነትና በምሕረቱ ሁላችንንም ያስተምረን። እንግዲህ ስለ ትንሣኤ ስናወራ 5 አይነት ትንሣኤዎች አሉ በቤተ ክርስቲያናችን አስተምህሮ። ይህንንም ርዕስ ያነሳንበት መሰረታዊ ዓላማ ዘመኑና ጊዜው የትንሣኤውን ጌታ ክርስቶስን እያሰብን ክርስቶስን እንድንኖረውና ክርስቶስን በሕይወታችን እንድናከብረው ክርስቶስ በእኔና በእናንተ ላይ እንዲያድር የለበስነው ሥጋ ክርስቶስ የከበረበት እንዲሆን ሕይወታችን ነፍሳችን ክርስቶስን አክብራ ዘላለማዊ ጸጋንና ሕይወትን እንድናገኝ ሁላችንም ተረድተን በጥልቀት ከክርስቶስ ጋር ኅብረት እንዲኖረን። ምክንያቱም ለምን ካላችሁኝ መጽሐፍ ቅዱስን ስናነበው አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል፣ ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆነና ሁሉም በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉና፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላም በመምጣት ለክርስቶስ የሆኑትን ሁሉ ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ ሰጠ ጊዜ ለዘላለም ክብሩን ገለጠላቸው፣ አሳያቸው። አለቅነትንም ሁሉንም ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪያስከድ ድረስ ይነግስ ይገባዋልና ይላል የቃሉ ባለቤት መድኃኔዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ይቀጥልና የሙታን ትንሣኤ ደግሞ እንዲሁ ነው ይላል እዚያው አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 42 ላይ። እንግዲህ የምንነጋገርበት መሰረታዊ ዓላማ ክርስቶስ የትንሣኤያችን በኩር እንደሆነ አምነን ክርስቶስን የሚያምን ሰው ደግሞ እንዲሁ እንደሚነሳ መጨረሻ ላይ ግቡ ማሳወቅ ነው። ቅዱስ ጳውሎስ ይህንን ምስክርነት ለመስጠት ብዙ ጣውረር ነበረበት በሕይወቱ። በተለይ ሐዋርያት ሥራ ምዕራፍ 9 ስትመለከቱ ይህን ትንሣኤ ከሚቃወሙት የመጀመሪያው ሰው የነበረው እሱ ነው። ይሄ ሁሉ የሚያደርገው ደግሞ ካለማመንና ካለማወቅ የተነሳ ነው። እምነት የሚመጣው በእውቀት ነው። የምናምነውን ጌታ ስናውቀው እናምነዋለን፣ እንታመንበታለን። አያውቀውም ነበር ክርስቶስን። ይልቁንም ክርስቶስ እያሉ የሚጠሩትን ሐዋርያትን
እንደሚደበድብ እንደሚያሰቃይ መጽሐፍ ቅዱስ ይናገራል። ዛሽ ደማስቆ ከከተማዋ ዳርቻ ላይ ግን ክርስቶስ ጠራው። በኃይሉ በስልጣኑ ሰማያዊ ክብሩን ገልጦ ጠራው። ለጊዜው አይኑ ጠፍቶ ነበር፣ ስጋዊ አይኑ። ስጋዊ አይናችን እያየ ውሳጣዊ አይናችን ካላየ ግን ውሮች ነን ማለት ነው። የኔና የናንተ አይን ውጭ ላይ ተቀምጦ እንደ መስታወት ዝም ብሎ የሚያንጸባርቅ ከሆነ የማያይ ከሆነ ዋጋ የለውም። ይልቁስ ውጨኛው አይናችን ሳይኖር ውሳጣዊ ልቦናችን አይናችን ካየ እርሱ ሕይወት ይኖረናል። አይን አለ ውጫው አይን ግን ክርስቶስን አያይም ነበረ፣ አይመለከትም ነበረ። ለሕጉ እያለ ቀን አለ የሚለው ለዛ ለብሉይ ሕግ ነበረ። መጨረሻ ላይ ግን ክርስቶስ በኃይሉ አይኑ ጠፍቶ ልቡ እንዲበራ ውሳጣዊም ውጫዊም አይኑ ሊያበራ እግዚአብሔር አደረገ። አንዳንዴ በሕይወታችን ላይ የሆነ ነገር ሲመጣ እግዚአብሔር ያመጣው ያ ነገር የሆነው በተሻለ እንድንበረታና እንድንነሳ ነው። የምንታመመው ምናልባት በአልጋ ላይ የምንተኛው አልጋው ላይ ያነሳንን ክርስቶስን ለማሰብ ልቦና ሊሰጠን ነው። እንደምታውቁት ብዙ ጊዜ ከእግዚአብሔር ጋር አታችመንት የሚኖረን በታመምን በቸገረን በጎደለን ጊዜ ነው። እንደምታውቁት የሞላን ጊዜ እና እናንተ ድግስ ቤት ወይም ዳንኪራ ቤት ነው ምን ሆነው። ነገር ግን በሕይወታችን ጎደሎ ሲመጣ ውድቀት ሲመጣ እንደሚያነሳን ክርስቶስን ስለምናውቀው ወደ ክርስቶስ እንጠጋለን። ሰው ሲታመም ቀጥታ ወደ ጸበል ነው የሚሄደው፣ ወደ ሐኪም ቤት ነው የሚሄደው። ይሄን ለእናንተ አልነግራችሁም። መጀመሪያ የምንሄደው ወደ ሐኪም ሄደን ካየን በኋላ ነው። መዳን ሲያቀተን ነው እግዚአብሔርን ፍለጋ ብዙዎቻችን የምንመጣው፣ ተስፋ ስንቆርጥ በዓለም መድኃኒት ማለት ነው። ብዙ ጊዜ የምንንተራሰው ዓለምን እንጂ ክርስቶስን አይደለም። ስለዚህ መጨረሻ ላይ ግን ክርስቶስ አሳይቶ ሊያነሳን ዘንድ ያስተኛናል። ከተኛ በኋላ ግን ትንሣኤ አለ። ደስ የሚለው እሱ ነው። መነሳት ደስ ያሰኛል፣ ወርቆ መቅረት ያሳዝናል። ወርቀን እንዳንቀር እግዚአብሔር በቸርነቱ ይርዳል። በምን እንደወደቅን ራሳችን እናውቃለን። አሁን በምንድን ነው የወደቅነው? በማንኛው ኃጢአት የሆነ የወደቅነው እኔና እናንተ? በፍቅረ ነዋይ ወንድምን በመጥላት የሆነ የወደቅነው፣ በዝሙት የሆነ የወደቅነው፣ በስርቆት የሆነ የወደቅነው። ብቻ ግን ትንሣኤ ያስፈልገናል። የሆነ የወደቅንበት ነገር አለ። እኔም አላውቅም፣ እግዚአብሔርና ራሳችን እያንዳንዳችን እናውቃለን። እናንተም የማንንም አታውቁም። የሁላችንም ውድቀታችን ግን እግዚአብሔር ያውቃል። ግን ትንሣኤ ያስፈልገዋል። ወርቀን ለምን እንቀራለን? ትንሣኤ እኮ ተዘጋጅቷል። የትንሣኤው ጌታ ክርስቶስ እኮ አለ። ታዲያ እግዚአብሔር ሊያስነሳን ብዙ ጊዜ በእውነት በሕይወታችን ይመጣል እናያለን። እንግዲህ ትንሣኤን ስናይ ቅድም እንደነገርኳችሁ 5 አይነት ትንሣኤ አለ ብያቸዋለሁ። የመጀመሪያው ትንሣኤ ዘልቦና ይባላል። ይህ በህሊና ትንሣኤ የታሰበው በልቦና ትንሣኤ ተግባራዊ ይደረጋል። በልባችን ውስጥ የምናደርገው ትንሣኤ አለ። ይሄው ትንሣኤ ምንድነው ካላችሁኝ፣ አሁንም ወደ ቤተ መቅደስ ለመምጣታችሁ መጀመሪያ ትንሣኤ ዘልቦና ስለነበረ ነው። ወደ ቤተ መቅደስ እንሂድ፣ ይሄን ጊዜ ከእግዚአብሔር ጋር እናሳልፈው የሚል የትንሣኤ ልቦና በውስጣችን ነበረ። የመጀመሪያው ትንሣኤ ዘልቦና ይባላል። ይህ ትንሣኤ ዘልቦና ወደ ትንሣኤ ዘህሊና የሚያሸጋግር ነው። በልቦናችንን ያሰብነውን ነገር ወደ ህሊናችን ወደ አይምሮአችን እንድንወስድ ያደርገናል። ሁለተኛው ትንሣኤ ዘህሊና። ይህ ትንሣኤ ዘህሊና መባነንን የሚያመጣ ነው። መጸጸትን የሚያስነሳ ነው። የራስን ኃጢአትን ማሰብ ይጠይቃል። ትንሣኤ ዘህሊና
ከልቦናችን መንጭቶ ወደ አይምሮአችን ወደ ህሊናችን ሄዷል። ይሄ ምን ይባላል ካላችሁ ትንሣኤ ዘህሊና። ትልቁ ዳኛ ህሊና ነው። አሁን በህሊናችን ውስጥ የሚያሰቃየን ነገር ሊኖር ይችላል። አስቡ በህሊናችሁ ውስጥ ምን እንዳለ፣ ምን እያስጨነቃችሁ እንዳለ እስኪ ዝም ብላችሁ ራሳችሁን እዩ። ይሄ ትንሣኤ ዘህሊና ይባላል። ይጸጽታችኋል፣ ውስጣችሁ ላይ ያንገበግባችኋል። የራሳችንን ኃጢአት እንድናስብ ያደርገናል። ትንሣኤ ዘህሊና ያስፈልገናል። የመጀመሪያው ሰው ንስሐ የሚገባው ትንሣኤ ዘህሊና ከልቡ ሲጸጸት ነው። አስተውሉ። ትንሣኤ ዘህሊና አለና የምንጸጸትበት ነገር አለ፣ የሚያስጨንቀን ነገር አለ። ይሄ የሚያስጨንቀን ነገር ምንድነው ካላችሁኝ ትንሣኤ ዘህሊና ነው። የራስን ኃጢአት በማሰብ ንስሐ ለመግባት መወሰን፣ የምድሩን ሳይሆን የሰማያዊን ማሰብ፣ ይሄን እንድናስተናግድ የሚያደርገን ትንሣኤ ዘህሊና ነው። ስለ በደላችን ንስሐ ለመግባት የወሰንነው ከካህኑ ፊት ከመቅረባችን በፊት ገና በጓዳችን እያለን በሰዎች ተከበን እያለ ነገር ግን ራቁታችንን ያስቀመጠን ኃጢአት አለ። ሰዎች ጋር ቁጭ ብለን የሰራነውን በደል እያሰብን የሚያስጨንቀን ሰዎች ምን ሆናችኋል ብለው ሲጠይቁን ኧረ ምንም የምንለው ግን ምን ይላል? ንስሐ ግባ አንተ ኃጢአተኛ ነህ ይላል። ህሊና ነው ዳኛው። አንቺ እኮ በደለኛ ነሽ። አንዳንዶች ሰዎች እንዲህ ሲሰማቸው እኔማ ኃጢአተኛ ነኝ ወደ ቤተክርስቲያን አልሄድም ይላሉ። ይገርማቸዋል። ይሄ ከንቱ ድካም ነው የሚመስላቸው። ምን መሰላቸው? እኔ ኃጢአተኛ ስለሆንኩ እንዴት ወደ እግዚአብሔር እሄዳለሁ ብለው እግዚአብሔርን ያከበርናቸው የሚመስል ይሄ ስህተት ነው። እኔ እኮ ኃጢአተኛ ነኝ እኔ በደለኛ ነኝ ብለው ሲናገሩ ትሰማላችሁ። ውይ እኔ እኮ ኃጢአተኛው እኔ በደለኛው። ለማን ነው እንደሱ የምትለው? ለምን ታሾፋለህ? ለምን ታሾፊያለሽ? አዎ በደለኛነትሽ ህሊና ትንሣኤ ስላለ ቆርቁሮታል፣ ተናግሮሻል፣ ነግሮሃል። በደለኛ ነህ ኃጢአተኛ ነህ ብለዋል። ታዲያ እኔ በደለኛ ነኝ እያልክ በሜዳ ነው ማውራት ያለብህ? እኔ ኃጢአተኛ ነኝ እያልሽ በሜዳ ነው ማውራት ያለብሽ? ነው ንጹሕ ገበናን የሚሸፍነው ፍቅር የሆነው የሚያውቀውን ጌታ ቀረብ ብሎ ንስሐ በመግባት ለእግዚአብሔር ራስን አሳልፎ መስጠት ነው የሚሻለው። እኔ አንዳንዴ ቀደም ያሉ ሰዎች ታሪክ ይነግራሉ፣ ያወራሉ። የሚያወሩት ኃጢአት ስራ እንደ ጀብድ የሚቆጥሩ ሰዎች አሉ። እኔ እኮ እንዲህ ነበርኩ ይላሉ። እሱ ክርስትና አይደለም ጀብድም አይደለም። ለማንኛው የጥንቱ ኃጢአታችን የምንነግረው እኔ እኮ ድሮ ተደባዳቢ ነበርኩ የሚሉ ሰዎች አሉ። እኔ እኮ እንደዚህ ነበረ ዛሬ ግን ትቼ ይሏቸዋል። ነው እንደዛ መሆን መናገር የለባቸውም። ያኮ ኃጢአት ነው። ምንድነው የሚሰማው ሰው እገሌ እንዲህ አርጎ ኃጢአት ሲሰራ ነበር ይኸው ዛሬም በህይወት አለ እኔም ኃጢአት ልስራ ብሎ ትምህርት ነው የሚሆነው። ይልቁንስ በህሊና የጸጸተን ነገር ወደ ካህኑ ቀርብና ለእግዚአብሔር ለአምላክ ነገር ካህኑም እኮ እኔ ፈትቻለሁ እኔ አሰራያለሁ አይደለም የሚለው እግዚአብሔር ይፍታህ ነው እኮ። ካህኑ በእግዚአብሔር መንፈስ ቅዱስ በካህኑና በተነሳዩ መካከል ሆኖ ስራ ይሰራል። ለምን ካላችሁ ካህኑን ያስቀመጣቸው ስልጣን የሰጣቸው እግዚአብሔር ሰውን ለማዳን ሲፈልግ ሰው ሆኖ ተገልጦ ነው ያዳነው። ንስሐ ለመግባትም ቁጭ ብለን በፊት ለፊት እግዚአብሔር ባስቀመጣቸው ካህናት ፊት ቁጭ ብለን ንስሐ እንድንገባ እግዚአብሔር ፈቃዱ ነው። እዛ እኮ ነው የሉቃስ ወንጌል ምዕራፍ 8 ላይ አፍተን ሰከለ ካህን ራስን ይድና ለካህን አስመርጥ እኮ ነው ያለው። ሰውየው በደለኛ ነው እንደምታውቁት ኃጢአተኛ ነው። በኃጢአቱ ምክንያት በለምጹ በሰውነቱ ላይ ለምጽ ወጥቶበታል። ለምጽ ስለወጣበት የብሉዩ ካህን ከሰዎች መካከል ሰብስቦ መጥቅ አስመትቶ ደወል አስነግሮ ጥሩምባ አስነፍቶ ኃጢአተኛ ነው ይሄ ሰው ብሎ ከሰዎች ለይቶ እንደ እሪያ ወደ ጫካ ልኮታል። ኢየሱስ ክርስቶስ ደግሞ ይቅር ባይ ቸር አባት ሲመጣ ለምጻሙን ሰው አገኘው።
ትድን ዘንድ ትወዳለህን አለው። አዎ ጌታ ሆይ ኃጢአተኛ ስለሆንኩ ነው የተጣልኩት አለው። አምኗል። ነፃ ዳን አለው። ነፃ ዳነ። ወዲያው ከዳነ በኋላ ሂድና ለካህኑ ራስን ንገር፣ ለይቶ ቀብቶ ለለየ ካህን ራስን አሳይ፣ አስመርምር አለው። ክርስቶስ ኃጢአታችን ይቅር ብያለሁ ማለት ይችላል አይችልም እንዴ? ይችላል እኮ። ዮሐንስ ወንጌል ምዕራፍ 8 ላይም ተመልከቱ። ያቺ ኃጢአተኛ ናት ብለው በድንጋይ እየወገሩ እየገፈጠሩ ያመጧት ሴት ሁሉ ፈረዱባት። መኑ ዛሉ ኃጢአትም እንየክሙ ለይገራ ቀድሙ በእብን፣ ከእናንተ መካከል ኃጢአት የሌለበት ሰው በድንጋይ ይውገራት ነው ያለው ክርስቶስ። ሁሉም ኃጢአተኞች ሆነው ከሷ ብሰው ሄዱ። ከሷ የባሱ ኃጢአታቸውን ጌታ ከርኖላቸው ነበር ከዛ በፊት። ያኔ ግን የሰውን ኃጢአት የሰውን ገመና ለማውጣት ሲመጡ የራሳቸውን ገመና አየ። ብዙ ጊዜ እኔና እናንተ የሰው ገመና ነው የምናወጣው፣ የሰው ኃጢአት ነው የምንናገረው፣ ስለ ሰው ነው የምናወራው። መቼ ነው ስለኛ ኃጢአት ወደ ካህኑ ቀረብ ብለን ንስሐ የምንገባው? ለምን ይመስላችኋል? ስጋና ደሙ ብዙ ጊዜ የማንቀበለው ንስሐ እኮ ስላልገባን እኮ ነው። ስለ ሰው ኃጢአት ስንፈተፍትና ስናወራ እንውላለን። የቤተ ክርስቲያን መሪዎች አይቀሩን፣ የሀገር መሪዎች አይቀሩን፣ ጎረቤት አይቀር፣ እህት ወንድም አይቀር። ስናኝክ ስንቆርጥ ስንበላ እንውላለን። ግን እኔና እናንተ አልተመለስንም። ወንድማችንን እያማን እህታችንን እያማን ዋልተን ስም እያወጣን ምን ያላደረግነውን ኃጢአት አለ እና ስለ ሰው እናወራለን። ለምን ስለኔና ስለናንተ ስለ ራሳችን ዙረን ለምን አናይም? ለምን ራሳችንን አንመረምርም? ክርስቲያኖች ራሳቸውን ያልመረመሩ እየገፉ እያዳፉ ወንዱን ትተው ሴቷን አመጡ። በእውነት በተለይ በብሉይ ኪዳን ሴቶች እጅግ መከራ የመጣባቸው ዘመን ተጽዕኖ የሚደርስባቸው ነበር። ከእሷ ጋር እኮ የወደቀው ወንድ እኮ አልተያዘም፣ እሷ ነበረች የተያዘችው። ክርስቶስ ለዛ እኮ ነው ትንሣኤውን ቀድሞ ለሴቶች ያሳየው። ካሳ እኮ ነው ያደረገላቸው። እጅግ እኮ ነው የሚወዳቸው። እናንተም ትወዱታላችሁ እኮ። ማርያም መግደላዊት እኮ ናት ከሐዋርያት መካከል ሌሊቱን ሳትፈራ በጨለማው። በእውነት እህቶች እኮ ካፈቀሩ እስከ መጨረሻው ድረስ ይሄዳሉ። እንዳሰሙ በዚህ በዓለም ላይ ሴቶች አያፈቅሩም ብለው የሚናገሩ ሰዎች ይኖራሉ። ተሰሙ ይሆናል። የለም አሉ። በእውነት የመጀመሪያው ክርስቶስን ነው ያፈቀሩት። እውነተኛ መሆኑን የተረዱ ሴቶች ናቸው። ትንሣኤውንም ያዩት እነሱ ናቸው። እውነተኞች እኮ አሉ። ከሃዲያን አይኖሩም ማለት አይደለም። በዚህ ምድር ላይ በማንኛውም ጾታ ሊኖር ይችላል። ግን ካመኑ እህቶች ግን እስከ ሞት ድረስ ዳርቻ ድረስ ይሄዳሉ። ይህንን የሚያሳየችን ማርያም መግደላዊት ናት። ክርስቶስ ግን እነዛን ሰዎች ጠየቃቸው። ምን ብሎ? ምንድነው? ኃጢአተኛ ናት፣ በደለኛ ናት፣ ምን ትላለህ? ለይገራ ቀደሙ በእብን ዘአልቦ ኃጢአትን እንክሙ፣ ከእናንተ መካከል ኃጢአት የሌለበት ሰው ካለ በድንጋይ ቀድሞ ወግሮ ይግደላት ነው ያለው። ሁሉም ታየባቸው። ምንድነው ያላ? ከዛ በኋላ ኡሪ በሰላም ይተአብሲ ዳግም እንዳትበድይ ኃጢአትሽን ይቅር ብዬልሻለሁ አይደል ያለው። ይችላል እኮ ክርስቶስ። እዚህ የማቴዎስ ወንጌል ላይ የሉቃስ ወንጌል ላይ ግን የምናገኘው ኃጢአት ተሰረየልሃል አይደለም ያለው። ካህን ስለሆነ የለየው ወደ ካህኑ መለሰው። የአዲስ ኪዳንን ድህነት ካህናት አገልግሎት እንዲሰጡ ድህነቱ በዚህ በኩል እንዲያል የጌታ ፈቃድ ስለሆነ ነው። አትርር ሰከለካህን ሄድና ራስን ለካህን አስመርምራል። ሰውየውም ወደ ካህኑ ሄደ። ካህኑም ዝም አላለም። ህዝቡ ሰበሰበ። ይሄ ሰው ኃጢአተኛ ነበረ፣ በደለኛ ነበረ፣ ግን ድኗል፣ ከኃጢአቱ ድኗል አላቸው። የተለየውን ከሚወዳት ሚስቱ ከልጆቹ የተለየውን ሰው ጌታ ወደ ቤተሰቡ መጥቶ ቀላቅሎ። ስለዚህ እንዲህ የሚያስጨንቀን ነገር ምን ይባላል ካላችሁኝ፣ ትንሣኤ ህሊና። እናንተም ትናገራላችሁ። ህሊና ከቆሸሸ፣ ህሊና ከተጨነቀ የትም ዓለም ላይ ብንሄድ ረፍት የለም አይደለም? የትም ቢሄድ እኮ ረፍት የለም። ረፍት ያለው ከእግዚአብሔር ጋር ነው። ይገርመኛል። ምንም ኃጢአተኞች እንኳን ብንሆን ሌላ ዓለም ላይ ስንቀመጥ አይምሮአችን ይቃዣል። ብዙ ነገር ነው የሚሆነው። ከነበደላችን እንኳን ቤተ መቅደስ መተን ቁጭ ስንል ሌላ አይሆንም። የሚሆነው እንባችን ብቻ ነው የሚቀርበው። እንባችን ይመጣል። ኃጢአታችን ስናስበው ከፊታችን እግዚአብሔር እንዳለ
እንባችንንም እያየው እንደሆነ እናነባለን፣ ይገባናል ማለት ነው። ኃጢአት የሰሩ ሰዎች የሰራን ሰዎች ወደ ዓለም መሸሽ ሳይሆን ወደ እግዚአብሔር መቅረብ ነው የሚሻለው። እረፍት የሚሰጠው እሱ ነው። እስኪ ራሳችሁን መርምሩ። ኃጢአት ሰርታችኋል፣ በደል ሰርታችኋል፣ ሰርተናል። ንስሐ ከመግባታችን በፊት የሰራነውን ኃጢአት እያነሳን እንጨነቅ ነበር አይደል? መተን ለካህኑ ቤተ መቅደስ ላይ ንስሐችንን ኃጢአታችንን ከተናዘዝን በኋላ የሰራነውን ኃጢአት እንረሳዋለን አንረሳውም? እንረሳዋለን እኮ። ለምን? ከውስጣችን አውጥተን ስንናገር ረስተነዋል። ካህኑም እግዚአብሔር ይፍታህ ብሏል። ከእግዚአብሔር ጋር አገናኝቷል። ካህኑ ስራ ተሰርቷል። ስለዚህ እንረሳዋለን። ንስሐ ያልገባንበት ኃጢአት እንግዲህ ቢሆን በእውነት መቼም አንረሳው። እግዚአብሔር በቸርነቱ ከኃጢአት ሁላችንን ያንሳል። ሌላው ጊዜያዊ ትንሣኤ ይላል። ትንሣኤ ዘልቦና፣ ትንሣኤ ዘህሊና፣ ጊዜያዊ ትንሣኤ። እንግዲህ ጊዜያዊ ትንሣኤ ማለት ለጊዜው ተነስተው ኋላ ሞት አለባቸው ማለት ነው። ይሄንንም በዮሐንስ ወንጌል ምዕራፍ 11 ከቁጥር 1 ጀምረን ስናነብ የምናገኘው የመጽሐፍ ቅዱስ ክፍል አለ። አልዓዛር የሚባለውን ሰው እንደምታውቁት ሙቷል፣ ተቀብሯል። ማርያምና ማርታ ክርስቶስን ፈልገውታል፣ ግን አላገኙትም ነበር። መጨረሻ ግን ደቀ መዛሙርቱ ያ የምትወደው እኮ አልዓዛር ሙቷል አሉት ክርስቶስን። እንሂድ ወደ ለቅሶ ቤት አላቸው። ወደ ማርታና ወደ ማርያም ሲሄድ ተነሱ። ጌታ ሆይ አሉት፣ ወንድማችን እኮ አንተ ኑሮ ቢሆን አይሞትም ነበር አሉት። አንተ ኑሮ ቢሆን ወንድማችን አይሞትም ነበር። የት ነው መቃብሩን አሳዩኝ አላቸው። ያለበትን ቦታ እኮ ያውቃል ጌታ። አላዋቂ ሥጋ መልበሱን ሲያስረዳቸው ነው። ምን ያደርጋል? አሁንማ በስብሷል፣ ከርፍቷል፣ ሸቷል። 4 ቀን ሆኖታል። ምንም ባትሄድ ብትሄድ ምን እኮ ምንም የለውም አሉት። ጣቢታንም ታስታውሳላችሁ። ሰዎች በር ዘግተው ያለቅሳሉ። ሞታለች ይሉታል። እሱ ግን ምንድነው ያላቸው? አልሞተችም አንቀላፍታለች እንጂ አይደል ያለው። ቀረብ አለና ጣቢታ ተነሽ አላት። ጌታ የፈጠራት ጌታ ሲናገር ብድግ ነው ያለችው። አልዓዛርንም መቃብር ውስጥ መኖሩን አሳዩት። ክርስቶስ ግን አልዓዛርን የወደው ስለነበረ ሥጋ የለበሰ ሰው ሁሉ ይሞታል፣ ሞት መራር መሆኑን ሲያሳይ አለቀሰ በሥጋው ክርስቶስ። ወደ መቃብሩ ሄዶ ግን አልዓዛር ተነሳ ነው። ይሄን ቃል በመቃብር ውስጥ ሆኖ ነው አልዓዛር የሰማው። ድንጋይ ክፈቱልኝ፣ መቃብር ቆፍሩልኝ አላለም። መግነዙን ፍቱልኝ አላለም። አልዓዛር የክርስቶስን ድምፅ ሲሰማ ብቻ መቃብሩን ፈንቅሎ ተነሳ ነው፣ አስነሳው። አልዓዛር ከሞት ተነሳ። ሰው ሁሉ ደነቃቸው። ይሄ ጊዜያዊ ትንሣኤ ይባላል። እንደገና መሞት አለበት፣ እንደገና መጠራት አለ። ብዙ ሰዎች ከሞቱ በኋላ ሐዋርያት አስነስተዋል፣ ቅዱሳን አስነስተዋል፣ ድውይ ፈውሰዋል። ይሄ ጊዜያዊ ትንሣኤ ይባላል። ሌላው የኢየሱስ ክርስቶስ ትንሣኤን ነው የምናየው። በአራተኛ ደረጃ የኢየሱስ ክርስቶስ ትንሣኤ የትምህርታችን መሰረታዊ ዓላማ የክርስቶስን ትንሣኤውን ማወጅ ስለሆነ ወደ ክርስቶስ ትንሣኤ እንሄዳለን። ለዛ ነው ቅዱስ ጳውሎስም አሁን ግን ክርስቶስ ላንቀላፉት በኩር ሆኖ ከሙታን ተነስቷል ይላል። ለምንድን ነው ክርስቶስ ትንሣኤ ያስፈለገው ካላችሁ፣ ክርስቶስ ተቀብሮ ነበር። ለምንድን ነው ክርስቶስ የተቀበረው ካላችሁ፣ ክርስቶስ ሙቶ ነበር። ለምን ሞተ ካላችሁ፣
የሰው ልጅ ሞት ይሸከም ዘንድ ለሰው ልጅ ቤዛ ሆኖ ሰውን ያድን ዘንድ ክርስቶስ ሰው መሆን ነበረበት። ክርስቶስ መሰቀል ነበረበት። ክርስቶስ አምላክ ሲሆን የሰውን ሥጋ መልበስ ነበረበት። ለምን ካላችሁኝ ሞት በሰው በኩል ወደ ዓለም መጥቷልና። ይሄንንም የምናገኘው በኦሪት ዘፍጥረት ምዕራፍ 3 ላይ በምናነብብ ጊዜ መጽሐፍ ቅዱስ ይነግረናል። እንዲህም ይላል፣ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትበሉ እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል አለች ሴቲቱ። አትንኩትም፣ ከዛፉ ፍሬ እንበላለን፣ ሁሉን እናደርጋለን። ይህንን ዛፍ ግን እንዳትሞቱ ከእርሱ አትብሉ አትንኩትም ብሎናል አለች። እባብም ለሴቲቱ አላት፣ ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካሙና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አትሞቱም አላት። ሴቲቱ የእግዚአብሔርን ድምፅ መስማት ስታ የእባብን የዲያብሎስን ድምፅ ሰማች። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይኗም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰብተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑን በመሸ ጊዜ የእግዚአብሔርን የአምላክ ድምፅ ከገነቱ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ በገነት ዛፎች መካከል ተሸሸጉ። ለምን? ራቁታቸውን ነዋላ። አታድርጉ የተባለውን ነገር የምናደርግ ከሆነ ራቁታችንን የምንሆነው። ራቁታችንን እንዳልሆን አታድርጉ የተባለውን ነገር ማድረግ የለብንም። እግዚአብሔር አትስረቁ ብሏል፣ አትግደሉ ብሏል፣ አታመንዝሩ፣ በሐሰት አትመስክሩ፣ ባልንጀራችሁን እንደራሳችሁ አድርጋችሁ ውደዱ፣ የባልንጀራህን ቤቱን ንብረቱን አትመኝ። እግዚአብሔር እንዲህ ብሏል። በስካር በኃጢአት አትመላለሱ እግዚአብሔር ብሏል። ዛሬ ለሁላችን እግዚአብሔር ተናግሯል፣ ጥንትም ተናግሯል። ስለዚህ እግዚአብሔር እንዲህ ተናግሮት እግዚአብሔር አታድርጉ ያለንን ነገር የምናደርግ ከሆነ እንሞታለን። ምንም ጥርጥር የለውም። ሴቲቱ አታድርጉ የተባለችውን ነገር በማድረጓ ምክንያት ሞት መጥቷል። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። ግን ይገርመኛል፣ እንዲህ ብንወርቅም እንኳን እግዚአብሔር ፍለጋው አይቋረጥም። አይገርም? እየሰረቅንም እየዋሸንም በሱስ እምድጃ ውስጥ ወርቀን እግዚአብሔር የት ናችሁ ይላል። ይሄ ማለት ትንሣኤ ሕሊና ነው። የሚጸጸት ልብ በአይምሮ ውስጥ ፈጥሮልሃል እግዚአብሔር። የት ናችሁ እያለ ያንኳኳል እግዚአብሔር። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸኩ። እግዚአብሔርም አለው ራቁትን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካዘዝኩ ዛፍ በውኑ በላህን? አዳም አለ ምክንያት ደረደረ። ስለዚህ ሞት ወደ ዓለም በሰው ምክንያት መጣ። የመጀመሪያውን ሞት ወደ ዓለም ያመጣው አዳም ነው፣ ሔዋን ናት። ስለዚህ ሞት ወደ ዓለም መጣ።
በማን በሰው ምክንያት መድኃኒት የሌለው ሞት ለ5500 ዘመን ወደ ዓለም መጣ። መድኃኒቱን ይፈልጉ ነበር ብዙ ሰዎች በእውነት እነ ኖህ ፈልገውታል፣ እነ አብርሃም ፈልገዋል፣ እነ ይስሐቅ፣ እነ ያዕቆብ፣ አበይት ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ ደቂቀ ነቢያት እነ ሚክያስ፣ ሁሉም ነገር መድኃኒት ፍለጋ ተሯሩጠዋል። ሰው የሞት መድኃኒት ፍለጋ ይሮጥ ነበር። መድኃኒቱ ግን ሊገኝ አልቻለም ነበር። ልክ በዘመናችን አንድ በሽታ አለ፣ መድኃኒቱ ጠፍቷል እያሉ ሰዎች ይታገላሉ። እስካሁን ድረስ ምርምሩ አልቆመም። ሰዎች ግን መድኃኒቱን አላገኙለትም። መድኃኒቱ ግን በእግዚአብሔር ዘንድ አለ። ይገርመኛል። ይሄ ዛሬም ዓለም መድኃኒት አጣለት የሚባለው በሽታ እግዚአብሔር ሲያድን በጸበሉ፣ እግዚአብሔር በእምነቱ ሲያድን፣ ክርስቲያኖች ምስክርነት ሲሰጡ እናያለን፣ እንሰማለን። በዛን ጊዜ በዛን ሰዓትም መድኃኒት ፍለጋ ብዙ ነገር አድርገዋል። የርግብ ደም፣ የዋኖስ ደም፣ የፍየል ደም፣ የበግ ደም በየተራራው ላይ መስዋዕት ተሰውቷል። እስራኤላውያንም ፋሲካውን እያሉ ጠቦት ያርዳሉ። ለ5500 ዘመን ግን ዓለም ከገባበት ከዛ ከጥልቁ ከጉድጓዱ መውጣት አልቻለም ነበር። ለምን? ራሱ ሰው ነው ይሄን ሞት ያመጣው። ራሱ ስላመጣው ሌላ አላመጣበትም። ራሱ ነው ሞትን የጋበዘው። ወጣቶች ሞትን የምንጋብዘው እኮ እኔና እናንተ ነን አይደል? ራሳችን እኮ ሞትን የምንጋብዘው በሕይወት መኖር እየቻል ቅዱስ ሥጋውን ክቡር ደሙን እየበላን እየጠጣን ንስሐ እየገባን ከእግዚአብሔር ጋር መኖር እየቻልን ግን አልኖርም ብለን በአጉል ሱስ ተጠምደን ሱሱ ጋብዞን ወደ ሞት ስንቶቻችን ተጓዝ። ስካር ጋብዞን ስንቶቻችን ወደ ሞት ተጓዝ። ስሜታችንን መቆጣጠር አቅቶ በመስገድ በመጸለይ መቋቋም እየቻል ባለመስገዳችን ባለመጸለያችን ስሜት ወደ ሌላ ቦታ ወስዶን ጋብዞን ሞታችንን ብዙዎቻችን እኮ አፋጥነን ያለነው። እስቲ ገዳም ውጡ ክርስቲያኖች፣ ሽማግሌ መሰላችሁ እንደ ያለው ወደ ገዳም ውጡ። አብዛኛውን እኮ በጸበል ቦታ ወርቆ ያለው እኮ ወጣቱ እኮ ነው። ለምን ካላችሁ ወጣትነታችን ለእግዚአብሔር ሳይሆን ለዓለም ስለሰጠን ከእግዚአብሔር ስለራቅን በራሳችን ሞትን ስለጋበዝ እንዴት ብሎ ትንሣኤ ይምጣ? ሞትን ቀርመን ጋብዘናል። ለመዳን ትግል ውስጥ እንገባለን። ብዙ በገዳም ብትሄዱ እሱ ነው ያለው። የጸበል ቦታውን ያጨናነቀው ወጣቱ ነው። ሽማግሌ አታገኙ፣ ሕፃንም የለም። ወገኖች የት ላይ ነው ያለነው? አዳምና ሔዋን ሞትን በራሳቸው ጋበዙት። 5500 ዘመን የእነሱም የጋበዙት ሞት ለትውልዱ ሁሉ ተላለፈ። በትውልዱ ጫንቃ ላይ በትውልዱ ራስ ላይ አረፈ። ነቢየ እግዚአብሔር ኢሳይያስ ጽድቃችን የመርገም ጨርቅ ሆነ፣ ዋጋ አጣ፣ ድካማችን ከንቱ ሆነ አለ። የእግዚአብሔር ነቢይ እኮ ነው እንደምታውቁት። እግዚአብሔርን ተከትሎ ትንቢት ተናግሯል። የክርስቶስን መምጣት ተናግሯል። የሕማም ሰው እያለ ትንቢተ ኢሳይያስ ምዕራፍ 53 ላይ ስትመለከቱ ይጨንቀዋል፣ ይቃትታል። የሚያድነውን እየቃተተ እየፈለገ ባለበት ሰዓት ስለሱ መስቀል ላይ እንደሚሰቀል ታየው። ስለኛ ቆሰለ፣ ደማ፣ ደቀቀ ይለዋል ክርስቶስ። አይገርም? ፍለጋ ጭንቅ ውስጥ ሆኖ ነው በራእይ ውስጥ ያየው ነብዩ። ይሄ ሞት አዳምና ሔዋን ያመጡት ሞት የሰው ልጆች ጫንቃ ላይ ለ5500 ዘመናት ያላደረጉት ነገር የለም። ከዛ ህመም ከዛ ደዌ ከሞት ለመዳን ግን የሰው ልጅ መጨረሻ ላይ እግዚአብሔርን መጣራት ነበረበት።
ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ፣ ይህ ችግረኛ ተጣርቷል እግዚአብሔርም ይሰማዋል። ፈኑ እደከ ማርያም፣ አቤቱ እጅን ከአርያም ላክ። እኛ ያደረግነው ነገር ሁሉ ከንቱ ሆኗል። እዱ መዝራይቱ ክርስቶስ ላክ፣ ልጅህን ላክ። እርሱ ነው የሚያድነን፣ ክርስቶስ ነው ነፃ የሚያወጣን፣ ክርስቶስ ነው ሕይወት የሚሰጠን። እባክህ ልጅህን ላክ አለ ነቢዩ። አዎ ያለ ክርስቶስ ዓለም ሊድን አልቻለም። ለመስዋዕትነት እኮ ይስሐቅም ሆሬብ ተራራ ላይ ወጥቷል። አብርሃም ግን አልሰዋው፣ እግዚአብሔር አልፈቀደለትም። ለምን ካላችሁ የይስሐቅ ደም ሳይሆን ዓለምን የሚያድነው በዕፀ ሳቤቅ የተላከው ነጩ በክርስቶስ ኢየሱስ ነው። ክርስቶስ እሱ ሲሰቀል፣ እሱ ሲታረድ፣ እሱ ሲቆስል፣ እሱ ሲደማ የእሱ ደም የእሱ ሥጋ ነው ሕይወትን የሚሰጠዋ። ክርስቶስ ካልሞተ፣ ክርስቶስ ካልተነሳ ሕይወት የለማ። ቅዱስ ጳውሎስም ታዲያ ይህን የተናገረው ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከናንተ እንዳንዶቹ ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታንማ ከሌለ ክርስቶስማ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችንም ደግሞ ከንቱ ነው። ደግሞም ክርስቶስ አስነስቶናል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኞች የእግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የሰማይ የማይነሱ ከሆነ እርሱ አላነሳው። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስም ካልተነሳ እምነታችን ከንቱ ናት ይላል ቅዱስ ጳውሎስ። እንድንድን ስብከታችን እውነት እንዲሆን ክርስቶስ መነሳት አለበት። ክርስቶስ ካልሞተ፣ ክርስቶስ ካልተነሳ ዓለም ሁሉ ጨለማ ውስጥ ነው ያለው። ዛሬም ክርስቶስ ያልሞተላቸው፣ ዛሬም ክርስቶስ ያልተነሳላቸው ጨለማ ውስጥ ያሉ አሉ። ቅዱስ ጳውሎስ እንደነገረን ይገርማል። የክርስቶስን ሞቱን ትንሣኤውን መናገር ከአይምሮ በላይ ነው። እንዴት በሰው አይምሮ ይታሰባል? የሚገርም እኮ ነው። እንዳያችሁት ሞት ወደ ዓለም ሲመጣ በሰው ነው። ሞት ሲመጣ ዝም ብሎ አይደለም፣ በእባብ ነው። እግዚአብሔር ከፈጠራቸው ፍጥረቶች ሁሉ እባብ ተንኮለኛ ናት ይላል። ሞት በተንኮለኛዋ እባብ፣ ዲያብሎስ በተንኮለኛዋ እባብ ተሰውሮ ወደ ሰው ነው የሄደው። የሰው ልጅም የእግዚአብሔርን ድምፅ ሳይሆን የዲያብሎስን ድምፅ፣ የእባብን ድምፅ በመስማት ሞትን አስተናገደ። ስለዚህ ይሄ ሞት የሚወገደው ክርስቶስ ሥጋ ሲለብስ ነው። ክርስቶስ ሰው ሲሆን ነው። ክርስቶስ ሥጋ ካልለበሰ ከሦስቱ አካላት አንዱ አካል ወልድ ኢየሱስ ክርስቶስ በተለየ አካሉ ከድንግሊቱ በነሳው ሥጋ ሰው ካልሆነ፣ ካልተሰቀለ ክርስቶስ ይሄ የዘላለም ሞት ሊቋረጥ አይችልም። ያ የዘላለም ሞት ሊቋረጥ የሚችለው ክርስቶስ ሲሰቀል ነው። ሮማውያን በእስራኤላውያን ላይ ብዙ ግፍ ፈጽመውባቸዋል። መጽሐፍ የምታነቡ፣ ታሪክ የምታነቡ ከሆነ ታውቃላችሁ። እስራኤላውያን ክርስቶስን ይመጣል ብለው ይጠብቁት ነበር እንደሚመጣ። የሚጠብቁት ግን በቤተ መንግሥት እንዲወለድ ነው የጠበቁት። ነፃም እንዳወጣቸው ሲጠብቁት የነበረው በዙፋን ላይ ተቀምጦ መሪ ሆኖ ነው። እነሱ በቤተ መንግሥት ይወለዳል ሲሉት፣ ጌታ ግን በበረት ተወለደ። እነሱ ከሮማውያን ከጠላቶቻቸው ነፃ ያወጣናል ሲሉ ሲጠብቁት፣ ክርስቶስ በሰዎች በሰሩት ዙፋን ሳይሆን በመስቀል ላይ ሆኖ ከዘላለም እስራት ከዲያብሎስ ነፃ ያወጣቸው ዘንድ መስቀል ላይ ዋለ። አስተውሉ ክርስቲያኖች፣ ይሄ ሁሉ የሆነው ሞት በሰው ልጆች ስለመጣ ክርስቶስ አምላክ የሰው ልጅ ለማዳን ሥጋ መልበስ ነበረበት። ሰውን ሊያድን ሲፈልግ ሰው ነው የሆነው። ሰው ሆኖ ነው ያዳነን። እንደኛ ሰው ሆኖ ያድነን ዘንድ ሥጋ ለበሰ ክርስቶስ። ለጊዜው ምክር መክረውበታል። ምክር መምከር ብቻ አይደለም፣ ለ30 ብርም ሽጠውታል አይደል? ለይሁዳ ከደቀ መዛሙርቱ መካከል አንዳንዶቹ ያ ብቻ አይደለም፣ ክርስቶስን ፈጽሞ ይሄን ሰው አናውቀውም ብለዋል። እንሞትልሃለን እኮ ሲሉት የነበሩት ናቸው።
በደስታችሁ ጊዜ ሰው ሁሉ ከእናንተ ጋር ነው የሚሆነው። ክርስቲያኖች እንዳትሸወዱ። የሆነ የማህበራዊ ኑሮ ብላችሁ ድግስ የሆነ እንዲህ ነው እንዲያ ነው ጎረቤት አገር አካባቢ እያለ ጊዜያችንን ስንቶቻችን አጥፍተናል። መቼ ነው ለእግዚአብሔር ጊዜ የምንሰጠው? ብዙ ጊዜ ለሰርጉ ለማህበራዊ ህይወት እኮ ነው አይደል ቦታ የምንሰጠው። እና ማህበራዊ ህይወት ሰዎች እኮ የጋበዙን የጠሩን እኮ ስላለን ቁመን ስለሄድን ነው እኮ። ተኝተን ወርቀን እርዳታ ብንፈልጋቸው ኑሮ አይጠሩንም ነበር። እና በሚኖራችሁ ጊዜ ሰው ሁሉ ይከባችኋል። እመኑኝ፣ አጣችሁ ስትወርቁ ግን አለን የምትሉት የቅርብ ሰዋችሁ ሁሉ ይረሳችኋል። ወላ እናት አባት እህት ወንድም ሁሉም ይረሳል። ያ ይቅርና እጅግ የምንወዳት እናታችን እንኳን አስታማን በጣም ስደክም እኔ ደክም ያለው እንግዲህ እግዚአብሔር ይጥራው እንጂ ነው የምትለው። እውነት ከእናትና ከልጅ ፍቅር በላይ ምንም በዚህ ምድር ላይ ፍቅር የለም። እናት እንኳን አስታማን በጣም ስቃያችን የበዛ ስትሆን ረፍታችንን ትፈልጋለች፣ ትሰለቻለች። ስጋን የለበሰች ናት። የማይሰለችን ማን ነው? ንገሩኝ። እግዚአብሔር ብቻ። እውነተኛ አፍቃሪያችን እግዚአብሔር ነው። ይገርመኛል። ግን ለእውነተኛ አፍቃሪያችን ቦታ አንሰጠው ማለት እውነት ከልቡ ለሚያፈቅረን እኮ አንሰጥም ቦታ። ይሄ የዓለም ባህሪ ጠባይ እኮ ነው። በጣም የምታፈቅርህን ቦታ ትሰጣታለህ፣ በጣም የሚያፈቅርሽን ቦታ ትሰጪዋለሽ። መች ለአፍቃሪያችን ቦታ ሰጥተን እናውቃለን? በጣም ለሚወደን፣ በጣም ለሚራራልን፣ በጣም ለሚሳሳልን ሰው ሳይሆን እኛ ቦታ የምንሰጠው እኮ ለጨካኞች እኮ ነው። ምንም ለኛ ቦታ ለሌላቸው፣ ምንም ለኛ ጊዜ እንኳን መስጠት ለማይፈልጉ ሰዎች አይደል እንዴ ጊዜያችንን ስንሰጥ ያሳለፍነው ዘመናችን። መች ለኛ ቦታ ላለው ሰው መች ቦታ ሰጥተን እናውቃለን? ለኛ እኮ ቦታ ያለው እኛን የሚያፈቅረን ስጋውን የቆረሰልን ደሙን ያፈሰሰልን ክርስቶስ እኮ ነው። እንዴት እንደሚወደን አታውቁም እንዴ? ዋጋ እኮ ተከፍሎብናል። ስለሚያፈቅረን እኮ ነው። ፍቅር ተሳሃቦ ለወልድ ኃያል መንበሩ አብሶስ ተለሞታል ቅዱስ ያሬድ። ፍቅር ክርስቶስን ከሰማይ ወደ ምድር አመጣው፣ እስከ ሞት ድረስ አደረሰው። ምን ፍቅር? ስለሚወደን ስለሚያፈቅረን እኮ ነው እንደዚህ ዋጋ የከፈለልን። እኔና እናንተ አፍቃሪያችንን ክርስቶስን ረስተነው ምንም ቦታ ለማይሰጡ ሰዎች ግን ቦታ እንሰጣለን። አይገርም? አፍቃሪያችን ክርስቶስ ነው። ክርስቶስ ይወድሻል። ክርስቶስ ያፈቅርሃል። ራሱን አሳልፎ ሰጥቷል እኮ። የቆሰለው የደማው እኮ ስለሚወደን ስለሚያፈቅረን እኮ። አናውቀውም አሉ። አይገርም? እሱ እየወደዳቸው ጠርቷቸው ከሐዋርያት አንዱ ቀሬን ሰው እያናውቀው ክርስቶስ ግን ይሰቀልና ነፃ ያወጣን ዘንድ ግድ ስለነበረ በመስቀል ላይ ዋለ። ዓርብን ስታስቡ እጅግ ከባድ ነው፣ ያስጨንቃል። ወታደሩ በዛ ይሮጣል፣ ይሸበራል። ፀሐይ ሲጨልም፣ ጨረቃ ደም ሲሆን፣ ከዋክብት ሲረግፉ፣ አለታት ሲሰነጣጠቁ፣ ድንጋዮች ሲንቀጠቀጡ ይታያል። በዕለታ ደግሞ ጨካኞቹ ይሰቀል 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 እያሉ ሲጮሁ ይሰማል። ንጉሱም እኔ ከዚህ ሰው ደም ንጹሕ ነኝ እያለ እጁን ሲታጠብ ይታያል። ዕለተ ዓርብ በሲኦል ያሉት ነፍሳት ደግሞ ምን ይላሉ መስላችሁ? ጌታ ሆይ ተሰቀልልን፣ ድረስልን ይላሉ። አይደል? ለምን ካላችሁ ክርስቶስ ካልተሰቀለ 5500 ዘመን የተዘጋባቸው የሲኦል ደጃፍ አይከፈትላቸው። እርሱ የመጣው ያን ከፍቶ ነፃ ሊያወጣ ነው፣ ሊማርክ ነው፣ ሲኦልን ባዶ ሊያደርግ ነው፣ ሊበዘብዝ ነው የመጣው። መስቀል ላይ ሲሰቀል ሰው መስሎ ነው የተሰቀለው። ዲያብሎስ መጣ ሰው መስሎት ወደ ሲኦል ሊወስድ ሲመጣ አሰረው። ለ5500 ዘመን አስሯቸው የነበረውን አሰረና እሱን ካሰረ በኋላ እነዛ በር የተዘጋባቸው በሩን ከፍቶ ሲኦልን በሩን ከፍቶ ነፃ አወጣቸው፣ ነፃ አወጣ። ለስም አጠራሩ ክብር ምስጋና ይግባው አምላካችን። ለዛ እኮ ነው ቅዱስ ጳውሎስ ሞት በሰው በኩል መጣ፣ ትንሣኤ ሙታን በሰው በኩል ሆኗል። ሁሉም በአዳም እንደሚሞቱ እንዲሁ በክርስቶስ ደግሞ ሕያዋን ይሆናሉ ይላል። ለዛ እኮ ነው የክርስቶስን ትንሣኤውን ስናስብ ለየት ያለ ደስታ የሚሰማን።
ዓርብ ያስከፋናል። ሕማማቱ እጅግ ከባድ ነው። ትንሣኤ ሌሊት ግን 6 ሰዓት ላይ ወተንሳ እግዚአብሔር ከመዘንቃህም ነዋ። እግዚአብሔር ከእንቅልፉ እንደተነሳ ሰው ተነሳ ተብሎ ቤተ ክርስቲያን የትንሣኤውን አዋጅ ስታውጅ ሁላችንም ደስ ይለናል። ለምን? የትንሣኤያችን በኩር ክርስቶስ ስለተነሳ ነው። ስለዚህ ከዚህ የተነሳ እኔና እናንተ ሁለተኛ እንወለዳለን። 3 ጊዜ ብቅ ጥልቅ ሲያደርጉን 3 መዓልትና 3 ሌሊት በከርሰ መቃብር ማደሩን ነው እኮ ለማሳየት እኮ ነው። በ40 እና በ80 ቀን አሰግደከ በአብ አሰግደከ በወልድ ያው 3 ጊዜ ብቅ ጥልቅ ያደርጉናል። ከኋላ ላይ ቀባከ ወልድ ቀባከ መንፈስ ቅዱስ ካሁኑ ያትምለናል። እንዲህ ስንታተም ክርስትናውን ስንነሳ ቅዱስ ሥጋውና ክቡር ደሙን መጨረሻ ላይ ስንበላ ስንጠጣ ያኔ እኔና እናንተ ብንሞት እንኳን የትንሣኤያችን በክርስቶስ እንደተነሳው እኛም እንነሳለን ብለን ስንናገር 3 ጊዜ ብቅ ጥልቅ ማለት 3 መዓልትና 3 ሌሊት በከርሰ መቃብር ብንወርቅም እንዳንተ ብንሞትም እንኳን እንነሳለን ስንል እኮ ወገኖቼ ደስ ይበላችሁ፣ አትፍሩ፣ አትስጉ። ብንሞት እንኳን በዓለም እንነሳለን። መቼም ብንኖር መሞታችን አይቀርም። ሁላችንም እንጠራለን፣ ግን ትንሣኤ አለ። ግን እንነሳለን፣ ሙተን በስብሰን አንቀርም። የትንሣኤያችን በክርስቶስ እንደተነሳ ሁላችንም እንነሳለን። ደስ ይበላችሁ። ይሄ ብቻ አይደለም። ትንሣኤ ዘጉባኤ የሚባል አለ። የመጨረሻው ትንሣኤ ነው። እንግዲህ ይሄን ትንሣኤ ነው እኔና እናንተ የምንጠብቀው። እንግዲህ ይሄ ትንሣኤ ለእኔና ለእናንተ ልዩ ቀን ነው። ዛሬ የምንሰበከው ትንሣኤ ዘጉባኤን እንድንካፈል ነው። ይሄንንም የማቴዎስ ወንጌል ምዕራፍ 4 ላይ ተመልከቱ። እግዚአብሔር ሰግሃደ ይመጽእ አምላክነ ሕያው በእሳት ይነድድ ቅድሜሁ ይላል። እግዚአብሔር በድንገት ይመጣል፣ በፊቱም እሳት ይነዳል። በድንገት ክርስቶስ ይህንን ዓለም ለማሳለፍ ይመጣል። ትንሣኤ ዘጉባኤ የሚሆነው ያኔ ነው። ያኔ ዛሬ የለበስነውን ሥጋ አውሬ በልቶት ሊሆን ይችላል። አንድ እግራችን ሌላ ዓለም፣ አንድ እግራችን ሌላ ዓለም ሊሆን ይችላል። ነገር ግን መልአኩ መለከት ይነፋል። መልአኩ መለከት ሲነፋ አውሬ የበላውም ከተለያየ ቦታ ያለውም የሰው ሥጋ ይሰበሰብና ባንድ ይሆናል ይላል። ሁለተኛ መልአኩ ይነፋል። ሁለተኛ መልአኩ መለከቱን ሲነፋ ያ የተሰበሰበው ሥጋ ትኩስ በድን ይሆናል። ለሶስተኛ ጊዜ መልአኩ ሲነፋ መለከቱን ያኔ የሰው ልጅ ስራውን ሆኖ ይነሳል። ትንሣኤ ዘጉባኤ ይታወጃል። በዚህ ምድር ስንኖር መልካሙን ነገር አድርገነው ከሆነ እንደ ፀሐይ ከፀሐይም 7 እጅ አብርተን እንቁ ሆነን ነጭ ሆነን ጻዳ ሆነን በፊቱ በቀኙ እንቆማለን ማለት ነው። ይህች ቤተ ክርስቲያን ትንሣኤ ዘጉባኤን የምታውጀው ዛሬ ኑ አስቀድሱ፣ ዛሬ ኑ ተሰበኩ፣ ዛሬ ንስሐ ግቡ የምትለው ትንሣኤ ዘጉባኤን ሁላችንም እንድንሳተፍና አብረን በትንሣኤው ደስ እንዲለን ነው እንጂ ለምድር ለዚህ ዓለም አይደለም ኑ የምትላችሁ ቤተ ክርስቲያን ኑ የምትለን። ከሞት በኋላ ሕይወት አለ። መልካም የሰሩ በቀኙ ነጭ ንጹህ ሆነው ጻዳ ሆነው ይቆማሉ። ወንድ የ30 ሴት የ15 ዓመት ዕድሜ ሆነው ሁሉም ይቆማል። የዕድሜ ልዩነት የለም፣ የመልክ ልዩነት የለም፣ ጥቁር የለም፣ ቀይ የለም። አንድ አይነት ብቻ ሰው ነው የሚቆመው። ሴትና ወንድ ነው የሚሆነው። መልካም ያላደረጉ፣ ንስሐ ያልገቡ፣ ሥጋውን ያልበሉ፣ ደሙን ያልጠጡ፣ ቃሉን ያልሰሙ፣ ትእዛዙን ያልፈጸሙ ሰዎች ደግሞ ከጨለማ 7 እጅ ጠቁሮ በቀኝ በግራ በኩል ይቆማሉ። ግራ የክፉ ምክንያት ነውና ምሳሌ ነውና በግራው ይቆማሉ። ያኔ ና በዚህ ተለይ የሚል የለም። ሰው ስራውን ሆኖ ነው የሚነሳው። ሁሉም ሰው በክርስቶስ ፊት ይነሳል። ዳኛው ክርስቶስ ነው። ማስመሰል የለም። እዛ
ዳኛው እውነተኛ ዳኛ ነው። ምስክሮቹ ቅዱሳን ዙሪያውን ይቆማሉ። ያኔ ቅዱሳንም ዋጋ ለማግኘት ነው የሚቆሙት። እነሱም ዋጋ ይገባቸዋል። በዚህ ምድር ላይ መከራውን ስለ ክርስቶስ ስቃዩን አሳልፈዋልና ሁሉም ዋጋ ሊቀበል በክርስቶስ ፊት ይቆማል። ሰው ስራውን ሁሉ ሆኖ ይቆማል። ሰው ራሱን ሆኖ ይቆማል። መዋሸት የለም። ያኔ ወደፊት ወደ ኋላ የሚል ነገር የለም። አንድ ቃል ብቻ ነው የሚናገረው። ለደጎቹ አንድ ቃል፣ ለክፎቹ አንድ ቃል ይናገራል። እናት ብሩካን ቅዱሳን ናቸው። እናት ደጋጎች እንኳን ወደዚህ ደስታ መጣችሁ፣ እንኳን ወደዚህ ረፍት መጣችሁ። አዎ እግዚአብሔር ረፍት ነው። አዎ መንግሥተ ሰማያት ረፍት ነው። ከገቡ በኋላ መውጣት የለም፣ መውረድ የለም፣ ስቃይ የለም፣ መራብ፣ መጠማት፣ መታረዝ፣ መልበስ፣ መቆሸሽ የለም። እናት ብሩካን፣ እናት ቅንውዳን እንኳን መጣችሁ። ተርቤ እኮ ታበሉኝ ነበረ፣ ተጠምቼ እኮ ታጠጡኝ ነበረ፣ ታስሬ ታስፈቱኝ ነበረ። እናት ደጋጎች፣ እናት ቅኖች እንኳን መጣችሁ ብሎ ደስ በሚል ድምፅ በፈገግታ ፊት ይናገራቸዋል። እነሱም ይናገራሉ፣ ጌታ ሆይ በዚህ ያቆመን ቸርነትህ ነው እንጂ መቼ ተርበህ አይተንህ፣ መቼስ ተጠምተህ አይተንህ፣ መቼስ ታስረህ አስፈትተንህ፣ መቼስ ይሄ የምትልን አድርገን ቸርነትህ ነው እንጂ ብታል። እሱም ይመልስላቸዋል፣ ለተናናሾቹ ስላደረጋችሁ ለኔ ያደረጋችሁ ማለት ነው ይላል። ለምን ማለት ነው? የሰው ልጅ ሥጋ ለብሶ ክርስቶስ በምድር ተገልጧል። የሰው ልጅ ለማዳን ነው ሥጋ ለብሶ በመስቀል ላይ የቆመው። ስለዚህ ለሰው ልጅ የምናደርገው ሁሉ ለእግዚአብሔር ነው የምናደርገው። የምናደርገውን ነገር ብድራት ይመለስልናል ብለን አይሁን፣ እግዚአብሔር ይከፍለናል ብለን እናድርግ። ድሆችን ስንጠይቅ፣ የታሰሩትን ስናስፈታ ነገ ያስፈታኛል ብለን አይሁን። ልብስ ለሌላቸው ስናለብስ ነገ ይመልሳሉ ብድር ብለን አይሁን። ዋጋ ከማን አለ? ንገሩኝ እስኪ ንገሩኝ። ከማን አለ ዋጋ? ከእግዚአብሔር ነው ያለው ዋጋ። ወደ ግራ ይመለከትና እናንተ ርጉማን ለዘላለም ወደ ተዘጋጀላችሁ ወደ ሲኦል፣ ወደ ጥልቁ፣ ወደ ጨለማ ውረዱ ይላቸዋል። ይጮሃሉ፣ እነሱ ያለቅሳሉ። የማይጠቅም ጩኸት ነው። ዋይ 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 ይላሉ። የማይጠቅም ዋይታ ነው። ያኔ ዛሬ ነው ማልቀስ ካለብን የምናልቀስ ያለብን። ዛሬ የሚስቁ ኋላ ያለቅሳሉ። ነዌ ለዘመናት ባለ ጸጋ ነበረ። ሲበላ ሲጠጣ ሁሉን ሲያረግ በስልጣን ሲንደላቀቅ ኑሯል። አልዓዛር ግን እግዚአብሔርን ተከትሎ ራቁቱን ነበረ። ነዌ ሲሰቃይ፣ አልዓዛር ግን የገነት ባለቤት ነበረ። ወገኖች ዛሬ በዚህ ምድር ላይ ሰዎች ፌስታ ደስታ ሲያደርጉ ስታዩ እንዳትማረኩ። የዚህ ዓለም ደስታ የዘላለም ጠላት ነው። የዚህ ዓለም ክብር ዘላለማዊ ክብርን ያሳጣል። የዚህ ዓለም ሀብት ካላወቅንበት ወደ ሲኦል እንደ ነዌ ነው የሚወስደው። በዚህ ዓለም ላይ ሀብት የሚሰጣችሁ ገንዘብ የተሰጣችሁ ሰዎች ይዛችሁ ልትቀመጡ አይደለም። በዚህ ዓለም ላይ ዕውቀት የተሰጣችሁ ሰዎች ዕውቀታችሁን ይዛችሁ ልትቀመጡ አይደለም። ለሰው ልታበሩ ነው። እግዚአብሔር ባደራ ነው የሰጠን ሁሉን ነገር። የተቀበልነውን ለጌታ ለራሱ መስጠት አለብን። ስለዚህ የተቀበሉትን ስላላከበሩ የዘላለም ደይንና የዘላለም ሕይወት ከሌለበት ወደ ጥልቁ ይወረወራሉ። ይሄ ምን ይባላል ካላችሁ ትንሣኤ ዘጉባኤ ይባላል። ወገኖቼ ቤተክርስቲያን አሁን የምትጠብቀው የክርስቶስን ትንሣኤ አይደለም። እሱን አስተናግዳ ትንሣኤው ሆኗል እያለች በደስታ ትንሣኤውን ትሰብካለች፣ ትዘምራለች። የምትጠብቀው ትንሣኤ ዘጉባኤ ነው። ኑ ንስሐ ግቡ ብላ የምትለን ትንሣኤ ዘጉባኤ። ትንሣኤ ዘጉባኤ ማለት መሰብሰብ ነው። በቤቱ እንድንሰበሰብ ነው። ዛሬ ተሰብሰቡ የምትለን ቤተክርስቲያን፣ ዛሬ ተሰብሰቡ ብሎ እግዚአብሔር የሚጠራን፣ ዛሬ ተሰብሰቡ ብሎ ካህናት መልእክት የሚያስተላልፉት ኋላ እንዳንለያይ አብረን በቀኙ እንድንነሳ ነው። ሌላ ምንም ምክንያት የለውም። ለምን?